አንተን በዱለት አስተላልፍለት በራሱ አሁን መልእክት እናስተላልፍ። ቆይ በኋላ ታወራላችሁ። አሁን መልእክት እናስተላልፍ። መልእክት ሳይሆን ለምሳሌ መልእክት እናስተላልፍ። መልእክት እኮ ሁሌ እንደተላለፈ እኮ ነው። አሁንም የቅርብ ሰው ካለ ግን እንደዚህ በቃ ልጁ ወላሂ ሁለቱም በጣም የተጎዱ እኮ ነው። ግን ይሄ ለራሱ ይጠቅማል፣ እሱ ይጠቅማል። ይሄ ነገር ሀቢብቴ እየሰሩ እንዲሆነ ሰራ ወደ ዛታቸው እየሰሩ ስለሆነ ስራ ይሆናል። እናንተ ሁሉ ስራ አትበሉ በእናታችሁ። እኔ ልመልስላት። ኦኬ እናቴ ይኸውልሽ፣ ጥያቄሽ ልክ ነው። ገባሽ አይደለም? በዛኛ ሳይ ልክ ነሽ። ገባሽ አይደለም? ያንቺ ጥያቄ አሁን እኛ ልጆቹ ስላልገቡት ነው። ግን ደግሞ እኮ እዛ ማድረግ አቅታችሁ ወይም ደግሞ ብሩኬ እንደዛ አድርጎት አይደለም። ገባሽ አይደለም? ያንን ይሄ ሁሉ ሴራ ወይም ብሩኬ አድርጎት ወይም ልጅቷ አጠገብ ሆኖ ሳይሆን በቃ ይሄ አሁን ነገርዮ እንደዛ ይገባችኋል ብዙዎቻችሁ ማለት ነው። ስራ ምሳሌ ልንገርሽ፣ አሁን ልጅቷ እሺ ካለች እኔ እርጉዝ ነኝ ምናምን ብላ ካመነች ምሳሌ የመጨረሻ ደግሞ ይሄ ድል ሁለቱም ምሳሌ እናቴ ያልገባሽ ነገር አለ። ወይኔ በላቸው የራስሽን ብቻ አታዳምጪ። ያ ማስል መልስልሽ እኔ ሶሪ ኦኬ ይኸውልሽ ማስል መልስልሽ። አሁን እኮ ይሄ ሁሉ ቴክኖሎጂ የበዛበት ሀገር ቴክኖሎጂ ሰፋፍቶ ሕፃን ልጅ የሚያደርግበት ሀገር እነሱ ራሱ ቴክኖሎጂ የተስፋፋበት ዓለም ውስጥ ነን ያለነው። ገባሽ አይደለም? የ10 ዓመት ራስ የ6 ዓመት ራሱ ዛሬ ምንሆንም ሊያደርግ ይችላል። ይሄ ግን የአንቺ ጥያቄ እና አንቺ ትክክል ነው ብለሽ ስለወሰድሽ ነው። ይሄ በቃ ስራና ስራ ብቻ ነው ያለው። ይሄ ድርጊት ማንጋ ነው ያለ ብሩኬና ሃይሚ ይኸውልሽ፣ እነሱ ተመካክሮም ወይም ደግሞ ሳይመካከሩ ሊሰሩ ይችላሉ። ገባሽ አይደለም? ሃይሚ ታውቃለች ወይም ብሩኬ አውቆ እንደዚህ ያደርጋል ወይ እንትኑን አይደለም፣ ስለ እርግዝና አይደለም። አሁን ፈተና ላይ ናቸው ሁለቱም፣ ፈተና እየተፈተኑ ነው ያሉት። ገባሽ አይደለም? ወይም ይሄ ስራ ሌላ ሰው ልጅቷ ድራማ እንደጀመረች ሃይሚ ስትወርቅ ደንግጣ ለሃይሚ ተናግራ ልጅቷና ሃይሚ ወደ ብሩኬ ተገልብጦ ለወደፊት እንዲማሩ ያደርጋል እንጂ ይሄ እንትኑ ድርሰቱ ምናውቀው ነገር የለም። ግን ደግሞ ቤኪ ወይም ሌላ ከነሱ ጓደኞች እንዲማርበት ብሩኬ ሌላ ጊዜ እና ብዙ ነገር ሊያስተምር ይችላል። ግን ነገሩ ደግሞ እንደዚህ ማድረግ አቅጣቸው አይደለም። ልጅቷ መርመራ ላይ ስትወጣ ራሱ መርመራ ላይ እርግዛ አይደለች። ልጅቷ እርግዛ አይደለች። ሲጀመር ደግሞ ብሩኬ እንደዚህ አይነት ያደርጋል። ልጁም ይመጣል ይበላል ካላችሁ እንደዚህ አይነት ነገር አድርጎት አይደለም። ስራ ነው፣ ድራማ ነው። ተስማማን? ተግባባን? ኦብስዬ በዚህ ላይ ማለት ነው አንድ ጥያቄ ልጠይቅሽ ከይቅርታ ጋር ራስን አላቅም ያለ ወንድ ማለት ነው ጠዋት ከሆነስ ወይን ደግሞ በዛ ደቂቃ በዚህ 2 ሰዓት ውስጥስ 3 ሰዓት ውስጥስ ራስን አላቅም አትፍረዱኝ ያለ ይቅርታ፣ እኔ ሁለቱም ወግኘን ያወራው እንጂ ብሩኬን ዘቅ አድርጌ ምን ከፍ አድርጌ አይደል። እዚህ ላይ ወንድ ልጅ የተነሳው ቦታ ከሴትዮ ጋር ከልጅቷ ጋር የነበረ ቦታ እኔ አላቅም ያለ ራሱን የት እንዳገኘ አያቅም። ስራ ካናለውንም ማለት ነው ስራ ቢለስ አበበች ወይሽ እኮ ማንኛውም ወንድ እኮ አይውልሽ አሁን እዛ ቦታ ላይ ማንኛውም ሰው እንትኑም ራሱን ያውቃል። በቃ ያውቃል። ይሄ እኮ ግልጽ ነው። ስለዚህ ገባሽ አይደል? ግልጽ ነው፣ ያውቃል። እንዴት ራሱን አያውቅም እንዴ? ይሄን ሀለ ኦብስዬ እኮ ምንም አላውቅም ምንም ነገር አላውቅም። አዳም እሺ
ለኔ መልስ መስጠት እንዳትሞክሩ ለማንኛውም ሰው ማለት ነው። ድምፅሽ ሩቅ ነው ሲዬ ብሩክ ልንገርሽ ነገሩን አሁን እኮ አለማውቁ አይደለም አለማውቁ እሱ እዛ ቦታ ላይ አሁን አላቅም ብሏል አይደለም አላቅም እና ታዲያ አውቃለሁ ካለ እንዴት ስራ ይስራ ስለሱ ስራ ነው የልጅቷ የመለስኩለት ነው ስራ ስለሆነ ነው እንደዚህ ያለ እንጂ እራሱ የተነሳ እንዴት ራሳለ ማለት እኮ ነው ስራ መሆኑን መቀበላት አለብን የኛ ምንም ስስሩ አንጂቴ እሺ እምቢ ስላለኝ እኮ ነው እንጂ መቀበል አቅቶኝ አይደለም ግን እንደዚህ ሲያይ ይሄ ደስሜ አንዴ ጠብቅ ስለሰሩ ነው ራስሽን አትዋጨናል እሱ እኮ ጠንቅቆ ማለት ተመቼም መሬት ሰው መሬት ላይ አይተኝም ወይ ልብስ ምናምን እኔ እንደዚህ ምናምን ብዬ ግን ማውራት ይከብደኛል ግን ሁሉም ነገር ይታወቃል ግን እኔ እኮ እነሱ ሲያዝኑ ወላሂ እኔ አንጀቴ እኮ የሆነ እውነት ልመስለሽ ነው እሱን ታይና ማለት ነው አይብዬ በሁለት ደቂቃ ውስጥ ፊቱን ቀይራ ስራ እንደምትሰራ አሁን ሚዲያ ላይ በደንብ ተከታተል ጌታን ብራንክ ስታደርግ እኔ አብዬን በደንብ ጥንቅቅ አድርጌ አውቃታለሁ አሁን ዛሬ አላለቀሰችም የውሸት ነው አይታችሁ ከሆነ በደንብ ሬዝን አርጋችሁ ብሩኬስ ብራንክ የሚያደርጋ አይሜስ ብራንክ የምታደርግ በደቂቃ ውስጥ ፊቷን ትቀይራለች አይምዬ ጌታን አቃታለሁ ነው እኮ ነው ጥያቄ እውነት ድንገት እውነት ከሆነ እኮ ነው ፈርቼ አይደለም ምንም እንትን አትሳሳት ላይ አትሳሳት ለምን ስራችሁን ጠንቅቆ ያውቃሉ የሚጨልምብኝ ነው እውነት ከሆነ እኔ ምን አውቃል እኔ እኮ ወላሂ መቼ ለምን እነሱን አወቁ ምናምን እላለሁ አረተይ ግን እኔ ምን አውቃል ሁሉም ቡታጅራ ወንዶችስ ሴቶችስ ቡታጅራ ይቅርታ አድርጉልኝ ቡታጅራ ሴቶችስ ወንዶችስ አርግሻለሁ አርገዘጂ ብሎ ያልሰሩ ዩቲዩበር አምጭልኝ ችግሩ ምን እንደሆነ ታውቃላችሁ እነሱ በቃ እንደ የሆነ ነገር ነው እንደ እንጨት ሩታም እንደዚህ ሰው ያሰቃይ ልጁ መጣ ሁልጊዜና እንደ ሰው አይደለም የሆነ ጉላጉል ሊጶ እንደ መንገድ ሩታማ አግብታ ይታወቃል አንድ ልጨርስ እኔ እኮ ለዛ ነው ጠራጠርኩ ኦኬ ጨርሽ ይላትና ማለት ነው በአጠቃላይ ስራችሁ ነው ማርክ ሲሆን አብርሽ ሲሆን ኤፍሬም ሲሆን ምን ሲሆን ደም ይሄ እኔ እነሱ ነገር ቢሆንም ዳንታ አይደለም ግን ሃይሚና ብሩክ እኔ ምናቃል ሃይሚና ብሩክ ይሄ ስሚ እታችሁኝና ማለት ነው ይኸውልሽ እታችሁኝና አዳምጪ እታችሁ ነው አዳምጥ ይችላል እንደዚህ ከነ አታዳምጥም አሁን ችግሯ ምን እንደሆነ አትሰለቀ ኮርሴ ንገሪያት በቃ ይኸውላችሁ ውዶቼ ችግራችሁ ምን እንደሆነ ታውቂያላችሁ እንዴ ጥያቄ የሆናችሁ ሰዎች ማለት ነው ሰውን አታዳምጡ ለምን እንደዚህ ዝም ብላችሁ ቪዲዮንም ሳታዳምጡ ሰውንም አታዳምጡ ምክንያቱም ሰው ሲያስረዳችሁ ስለማታዳምጡ እታችሁ ናችሁ አዳምጡ ሳታዳምጡ ለማንኛውም ሰው መልስም ሊሆን አይችልም በሰላም ሲመጡ በእናን አናደርግም ቻናላችሁ አይቀሳቀስም ለምን በዚህ ደግሞ ምግፋት ይፈልጋሉ እነሱ ቻናላችሁ ማለት ነው ሰው ያልተረዳ ታውቃለች አባበች አንዴ እሺ በዚህ አጋጣሚ ብዙ ሰዎች አሁን እኮ ብሩኬ ልክ ነው እያልን አይደለም እንደ ድርጊቱ እንደ እውነተኛ መንገድ እንደ እውነተኛ ታሪክ ብንወስደው እንደ እውነት ከሆነ ጥፋተኛ ነው ገባችሁ አይደለም ይሄ ጥፋተኛ ነው ግን ደግሞ ነገሩ አርጉት ሳይሆን ማንኛውም ሰው ያላችሁ እነሱ ጨረቃ ፋሚሊ አሁን እግዚአብሔር ብዝት ያድርገንና 320 ሰው ደርሰናል የራሱን የህይወቱን ታሪክ ትክክለኛ የሆነውን ታሪክ ወደ ሚዲያ ያመጣል እንደዚህ አይነት ምስጥር የሚያዋርድሽ የሚያቆሽሽሽን ነገር ወደ ሚዲያ ማንም ሰው አያመጣም ለማንኛውም ሰው ጋራ መቀጠልም የምትችይው በሃይሚም በኩል በብሩኬም በኩል ማለት ነው አሁን ሃይሚዬ ከብሩኬ ጋራ ምስጥሩን አውጥታ ከብሩኬ ጋራ ምስጥሩን አድባባይ ላይ አውጥታ
ከብሩኬ ጋራ መቀጠል አትችልም። ብሩኬም ደግሞ የሀይሚዬን ምስጢር እንደዚህ ነው ብሎ ፍልፍል ተደርጎ አውጥቶ ለሚዲያ ሳይቶ በጭራሽ አብሮ መቀጠል አይችልም። አንዱ ለአንዱ ገበና ይሸፍናል። አያችሁ፣ ገበና ይሸፍናል። ገበና ማለት ለነገ ህይወትሽ አንቺ ለነገ የማትፈልጊ ሰዎች ላይ ምስጢራቸውን ልታወጪ ትችያለሽ። እነሱ ደግሞ ለነገ የሚኖሩት ህይወታችሁ ላይ የሚፈጥሩትን ክፍተት እንደዚህ አይነት ነገር በጭራሽ ወደ ሚዲያ አያመጡም። በካሜራ ጀርባ ነው የሚያልቀው። ትክክለኛ እቺ ሴትዮዋ ደግሞ ትክክለኛ ፍቅረኛ አይደለችም። የብሩኬ እማኑም ባታምኑም እቺ የመጣችበት ልጅቷም አትስደቡ፣ ልጅቷም አትንኩ፣ ምን አገባን እየሳቅን እንደ ሙድ እየሳቅን እዚህ ቤት ሙድ ይዘን ነው የምንስቀው እንጂ እዚህ ቤት የሰደበ ሰው የለም። ለስራ ነው የመጣች። የራሷን ችላ የራሷን የተሰጣት ገጸ ባህሪ ነው እየተጫወተችው ያለችው። እንደዛ ቤካም የተሰጠውን ገጸ ባህሪ ነው እየተጫወተ ያለ። ሁሉም ሰው እስቲ ተማሩ ከዚህ ሁሉ እስቲ ያንን ስንቱን ነገር ችለኑ ነው እዚህ የደረስነው። ስንቱን ብሩኬ ቢለያዩ ኑሮ እኮ እነዚህ ልጆች ቢለያዩ ኑሮ ዱባይ የሄደ ጊዜ ብሩኬ ታስታውሳላችሁ? ዱባይ የሄደ ጊዜ ነበር እነዚህ ልጆች መለያየት የሚችሉት። ቤተሰብ እየገባበት ቤተሰብ እያለበት በጭራሽ እንደዛ ሊያደርጉ አይችሉም።